የምዕራብ ለንደኑ ክለብ ቼልሲ ወደ 16ቱ ጥሎ ለማለፍ የሚያደርገውን ጉዞ ያሳመረለትን ውጤት ትናንትና ምሽት አስመዝግቧል። በሰባተኛው ዙር የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ በሜዳው የቆጵሮሱን ክለብ ፓፎስን የገጠመው ቼልሲ ካይሴዶ ባስቆጠራት ብቸኛ ግብ 1-0 በማሸነፍ ወሳኝ 3 ነጥብ አግኝቶ ጨዋታውን አጠናቋል። በጨዋታው ላይ አሰልጣኝ ሊያም ሮዚነር ወሳኝ ተጫዋቾቹን ያሰለፈ ሲሆን ነገር ግን በጨዋታው ላይ ቼልሲ ጎል ለማስቆጠር በእጅጉ ተቸግሮ ነበር። ቼልሲዎች በጨዋታው ላይ በርካታ ሙከራዎችን ቢያደርጉም የፓፎሱ ግብ ጠባቂ እነዛን ሙከራዎች ሲያድናቸው ተስተውሏል። በመጨረሻም ግን ካይሴዶ ያስቆጠራት ግብ ቼልሲ አሁንም ወደ ቀጣዩ ዙር ለማለፍ የሚያደርገውን ጉዞ ያሳመረለትን ውጤት እንዲያስመዘግብ አስችሎታል። ጨዋታው እንዴት ነበር? ቼልሲ በጨዋታው ላይ በርካታ ሙከራዎችን ሞክሮ ማስቆጠር ያልቻለው ለምንድን ነው? የቼልሲ የፊት መስመር በተለይም ደግሞ ሊያም ዴላፕ ጥሩ ሆኖ እየቀጠለ ነው ማለት ይቻላል። ከዚህም በተጨማሪ ቼልሲ በቀጣይ ናፖሊን ሲገጥም ምን አይነት ውጤት ሊያስመዘግብ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ ፈጣሪ ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራን እንገኛለን። ይህንንም ደግሞ ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይህንን ቻናል የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ይህ ፕሮግራም የእናንተን በብዛት ላይክ ማድረግ ይፈልጋል። ፕሮግራሙ ቫይራል እንዲወጣ ሌሎች በርካቶችም ይህንን ፕሮግራም እንዲከታተሉት ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ሁላችሁም ላይክ በማድረግ ጀምሩት። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ይህንን ፕሮግራም ላይክ ማድረጋችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የአውሮፓ ቻምፒየንስ ሊግ የሰባተኛ ሳምንት ጨዋታዎች መደረጋቸውን ቀጥለዋል። ትላንትናም የተለያዩ በርካታ ጨዋታዎች ተደርገው ነበረ። ከነዚህ ጨዋታዎች መካከል አንዱና በጣም ሲጠበቅ የነበረው የጨዋታ መርሃ ግብር ቼልሲ ከፓፎስ ጋር በስታንፎርድ ብሪጅ ያከናወኑት የጨዋታ መርሃ ግብር ነበር። እንግዲህ ቼልሲ ወደ ቀጣዩ የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፉን ለማረጋገጥ የሚያከናውናቸውን 2 ቀሪ ጨዋታዎች የማሸነፍ ግዴታ ተጥሎበት ነበር። አንዱ ጨዋታ ይህ ከፓፎስ ጋር የሚያከናውነው ጨዋታ ነው። ሌላኛው ደግሞ ወደ ጣሊያን በማቅናት ከናፖሊ ጋር የሚያከናውኑት ወሳኝ የቻምፒየንስ ሊግ ጨዋታ ነው። ስለዚህ እነዚህን 2 ጨዋታዎች ማሸነፍ ቼልሲ ወደ ቀጣዩ ዙር ማለፉን እንዲያረጋግጥ የሚያስችለው ስለሆነ ለቼልሲ እነዚህ 2 ጨዋታዎች እጅግ በጣም ወሳኝ ትኩረት የሚሰጣቸው እንደሆኑ ሲገለጽ ነበረ። ትላንትና እንግዲህ ቼልሲ ፓፎስንም ሲገጥም ያሸንፋል፣ እንደውም በርካታ ጎሎችንም ሊያስቆጥር ይችላል የሚሉ ቅድመ ግምቶች ሲሰጡ ነበረ። እንደምታውቁት ፓፎስ የቆጵሮስ ክለብ ነው። ወደ ቻምፒየንስ ሊግ ሲመጣ ዘንድሮ ለመጀመሪያ ጊዜ ነው በቻምፒየንስ ሊግ የውድድር ዓመት እየተሳተፉ የሚገኙት እና ደግሞ እንደምታውቁት በርካታ ክለቦችን ሲገጥሙ በእነዚህ የቻምፒየንስ ሊግ ተጋጣሚዎቻቸው ለምሳሌ በዩቬንቱስ 2-0 ተሸንፈዋል። ከሞናኮ ጋር አቻ ተለያይተዋል። ባልተጠበቀ ሁኔታ ደግሞ ቪላሪያልን 1-0 በሆነ ውጤት አሸንፈዋል። ከዚህ በተጨማሪ ደግሞ በባየር ሚዩኒክ 5-1 በሆነ ውጤት የተሸነፉባቸውን ጨዋታዎች እንደነበሩ እናስታውሳለን እና በዚህ የአውሮፓ ቻምፒየንስ ሊግም ላይ እንግዲህ ቼልሲ ይህንን ጨዋታ ሊያሸንፍ እንደሚችል ቅድመ ግምት የተሰጠበት የጨዋታ መርሃ ግብር ነበረ። ጨዋታው ላይ አሰልጣኙ ሊያም ሮዚነር እንግዲህ ወሳኝ የሆኑ ተጫዋቾቹን አሰልፏል። አንዳንድ ተጫዋቾቹንም ደግሞ ተጣዋቂ ወንበር ላይ አድርጎ ጀምሯል። ለምሳሌ ሳንቼዝ በዚህ ጨዋታ ላይ በግብ ጠባቂነት አልጀመረም። ፊሊፕ ጆርገንሰን ነው የቡድኑ ግብ ጠባቂ ሆኖ ወደ ሜዳ የገባው። ማሎ ጉስቶና ጆራል ሃቶ 2 ተጫዋቾች በግራና በቀኝ መስመር በኩል የተሰለፉ ፉል ባኮች ነበሩ። እንዲሁ ደግሞ ዌስሊ ፎፋናና ቤንዌት ባዲያሺሊ ደግሞ የሴንተር ባክ ተጫዋቾች ሆነው ወደ ሜዳ ገብተዋል። ሬሲ ጄምስ ከሞይሰስ ካይሴዶ ጋር በ6 ቁጥር ቦታ ላይ ተጣምረዋል። ኤንዞ ፈርናንዴዝ ደግሞ ወደፊት ወጣ ብሎ ከአጥቂ ጀርባ በአታኪንግ ሚድፊልደር ወይም ደግሞ በአጥቂ አማካይ ቦታ ላይ እንዲጫወት ነበረ አሰልጣኙ ሊያም ሮዚነር ይህንን አሰላለፍ ይዞ ወደ ሜዳ የገባው። ፔድሮ ኔቶና አሌሃንድሮ ጋርናቾ በሁለቱ መስመሮች በኩል ሲሰለፉ፣ ሊያም ዴላፕ ደግሞ የ9 ቁጥር ሚናን የሚወጣ ተጫዋች ሆኖ ወደ ሜዳ ገብተዋል። ወረቀት ላይ ስታዩት የ4-2-3-1 ፎርሜሽን ነው ይዘው ወደ ሜዳ የገቡት። በአንጻሩ በፓፎስ በኩል የቡድኑ አሰልጣኝ አልበርት
ካሌዳስ ወደ ሜዳ ይዘውት የገቡት አሰላለፍን ስንመለከት የ3-4-2-1 ወይም ደግሞ 3-2-4-1 የሚመስል አይነት አሰላለፍ ይዘው ነው ወደ ሜዳ የገቡት። ግን ብዙ ጊዜ ኳስ በሚቀሙበት ሰዓት ደግሞ 3-6-1 አሰላለፍ ይሆንና በዚህ በጣም ጥቅጥቅ ባለው አቀራረብ ነው ወደ ሜዳ የገቡት ማለት ነው። በዚህ ጨዋታ ላይ እንግዲህ ዴቪድ ሉዊዝ አልተሰለፈም እንጂ የቀድሞ ክለቡን የሚገጥምበት እድል ነበረው። እንደምታውቁት ዴቪድ ሉዊዝ ለቼልሲ ከአንዴም ሁለት ጊዜ መጫወት የቻለ እና በቼልሲ ደግሞ ቻምፒየንስ ሊግን፣ ዩሮፓ ሊግን፣ ሌሎች ዋንጫዎችንም ጭምር ማሳካት የቻለ ተጫዋች ነው እና ከማይዘነጉ የቼልሲ ተጫዋቾች መካከል አንዱ እንደነበረ ይታወሳል ዴቪድ ሉዊዝ። ነገር ግን የቀድሞ ክለቡን አልገጠመም፣ ተጠባባቂ ወንበር ላይ ነበር። እንደዛም ሆኖ ግን የ38 ዓመት ተጫዋች በፓፎስ በኩል የሚነሳ የቀድሞ የቼልሲ ተጫዋች ነበር ማለት ይቻላል። ጨዋታው ላይ እንግዲህ እንደተመለከትነው ቼልሲዎች በርካታ ኳሶችን ያመከኑበት የጨዋታ ምሽት እንደነበረ ተመልክተናል። ምናልባት መታገሳቸው ዋጋ ከፍሏቸው ያንን ሁሉ ደቂቃ ያንን ሁሉ ሙከራ ማድረጋቸው በመጨረሻም ውጤት ይዘው እንዲወጡ አደረጋቸው እንጂ ቼልሲዎች በዚህ ጨዋታ ላይ በርካታ ኳሶችን ነበር ያመከኑት። በባለፈው የብሬንትፎርዱ ጨዋታ ላይ በኳስ ቁጥጥር እንዲሁ ደግሞ በግብ ሙከራዎች ረገድ ተበልጠው ያመሹበትን ጨዋታ ነበር የተመለከትነው። ይህንኛው ጨዋታ ደግሞ ከዛ በተቃራኒ ቼልሲ በኳስ ቁጥጥርም በጎል ሙከራዎችም እንዲሁ ደግሞ በብዙ ነገሮችም የበላይነት የወሰዱበት ጨዋታ እንደነበር አይተናል። ቼልሲ በጨዋታው ላይ 72 በመቶ ኳስ ተቆጣጥሯል። ፓፎሶች 28% ብቻ ነው ኳስ የተቆጣጠሩት። ቼልሲዎች 15 የማዕዘን ምት አግኝተዋል። ፓፎሶች 2 የማዕዘን ምት ብቻ ነው ያገኙት። እንዲሁ ደግሞ 21 ሙከራዎችን ቼልሲዎች ሞክረው ከ21ዱ 7ቱ ኢላማውን የጠበቀ ሙከራ ነበር። ፓፎሶች ግን 4 ሙከራዎችን ሞክረው ከ4ቱ 2ቱ ነበሩ ኢላማቸውን የጠበቁ ሙከራዎች የነበሩት። ፊሊፕ ጆርገንሰን 2 ኳሶችን አድኗል። በአንጻሩ የፓፎሱ ግብ ጠባቂ 6 የሚጠጉ ኳሶችን አድኗል እና ቼልሲ በጨዋታው ላይ ከነበረው የበላይነት ከነበረው በጣም ጠንካራ ከሚባል የማጥቃት ሂደት አንጻር ጨዋታው በዚህ ውጤት ብቻ የሚጠናቀቅ አልነበረም። 3ም 4ም ጎል ሊገባበት ይችል ነበር። ለምሳሌ ሞይሰስ ካይሴዶ ከርቀት የሞከራቸውን 2 ኳሶች የፓፎሱ ግብ ጠባቂ ጄይ ጎርቴር ያዳነበት ሁኔታ እጅግ በጣም የሚያስገርም ነበር። ጆረል ሃቶ እንደዚሁ ከግብ ጠባቂው ፊት ለፊት ተገናኝቶ ያመከናት ኳስ እንደነበረች ተመልክተናል። ራሱ ኤንዞ ፈርናንዴዝ ጎል አስቆጥሮ ጎሉ የተሻረበትንም የመጀመሪያውን አጋማሽ እናስታውሳለን። ሁለተኛውም አጋማሽ ከተጀመረ በኋላ ቢሆን ራሱ የጎል አስቆጣሪው ተጫዋች ሞይሰስ ካይሴዶ የሞከራትን ኳስ ጄ ጎርተር አድኖበታል። ኤስቴቫኦም ኳስ ሞክሮ ነበር። በተመሳሳይ ኤስቴቫኦ የሞከረውንም ኳስ እንደዚሁ ግብ ጠባቂው ጄ ጎርተር ነው ያዳነውና የኔዘርላንዳዊ ግብ ጠባቂ ባይኖር ኖሮ በእርግጠኝነት ቼልሲ ጨዋታውን በዚህ ውጤት ብቻ አያጠናቀቅም ነበረ። በርከት ያሉ ግቦች ይቆጠሩ ነበር። ምናልባት የጨዋታው ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ የሚያስብለውን ብቃት ነው ያሳየው ጄ ጎርተር። በጨዋታው ላይ ሲያድናቸው ከነበሩ ሲያወጣቸው ከነበሩ ኳሶች አንጻር ከተሞከሩበት ኳሶች አንጻር ጨዋታው በዚህ ውጤት ብቻ እንዲጠናቀቅ ትልቁ ክሬዲት የሚሰጠው ለዚህ ኔዘርላንዳዊ የፓፎስ ግብ ጠባቂ ነው እና ብዙ ኳሶችን ነበር ያዳነው። በመጨረሻም ግን 78ኛው ደቂቃ ላይ ቼልሲዎች የማሸነፊያዋን ጎል አስቆጥረዋል። ከማዕዘን ምት ነበረ ኳሱ የተሻመው የሴት ፒስ ኳስ ነው ቼልሲዎች ወደ ጎልነት ሲቀይሩ የተመለከት ነው። እናም ያንን የተሻማውን ኳስ የቼልሲ ተጫዋቾች ፍጹም ቅጣት ምት ግብ ክልል ውስጥ ያንን ኳስ ለማዳን የቼልሲ ተጫዋቾች ለማስቆጠር ከፍተኛ ጥረት ያደረጉ ነበረ። ላንድሪ ዲማታ ቤልጂየማዊ ተጫዋች ኳሱን ለማውጣት ሲሞክር በግንባር ገጫት። ሞይሰስ ካይሴዶ ያንን ኳስ እንደገና በግንባር ገጭቶ ቼልሲ ያንን ጨዋታ አሸንፎ እንዲወጣ ያስቻለውን ጎል አስገኝቷል ማለት ነው እና ቼልሲ እንግዲህ በመጨረሻ ከብዙ ልፋት ከብዙ ጥረት እና ደግሞ ከብዙ መውጣት መውረድ በኋላ በመጨረሻም በሴት ፒስ የተገኘችዋን ኳስ አስቆጥረው ጨዋታውን አሸንፈው ወጥተዋል። ነገር ግን እዛ ጨዋታ ላይ እንደተመለከት ነው በጣም ቼልሲዎች ብዙ ኳሶችን ያመከኑበት እና ደግሞ እንደሞከሯቸው ሙከራዎች ቢያንስ ጨዋታው ላይ ማሸነፍ ዲዘርቭ የሚያደርጋቸው ነበር። በዚህ ጨዋታ ላይ ለማሸነፍ የሚገባው ቡድን የትኛው ቡድን ነው ብለን ካልን በቃ ቼልሲ ነው ጨዋታ ላይ ለማሸነፍ ዲዘርቭ የሚያደርግ የነበረው። ፓፎሶች ተከላክለው ነው ሲጫወቱ የነበሩት ሙሉን ደቂቃ ማለት ይቻላል። ምናልባት እንደውም ጎል ከተቆጠረባቸው በኋላ በተወሰነ ለመንቀሳቀስ የሳንቼዝን መረብ ለመፈተን ጥረት ሲያደርጉ ነበረ። ከዛ በስተቀር ግን ያን ያህል ማጥቃታቸው እምብዛም ሚዛን የሚደፋ ሆኖ አልተመለከትነውም እና
ጨዋታው ላይ ለማሸነፍ የሚገባው ቡድን ነው አሸንፎ የወጣው ማለት ይቻላል። ነገር ግን ቼልሲ በዚህ ጨዋታ ላይ ረጅም ደቂቃዎችን የጠበቀው ለምንድን ነው? ረጅም ደቂቃዎች የፈጀበት ጎል ለማስቆጠር ለምንድን ነው የሚለውን ነገር ስናይ የክሊኒካል የመሆን ጉዳይ በዚህ ጨዋታ ላይ ይነሳል። በኋላ ላይ ስለ ሊያም ዴላፕ በተወሰነ መንገድ እናነሳለን። ነገር ግን ቼልሲ በጣም ካደረጋቸው ፈታኝ ጨዋታዎች መካከል አንዱ ይህ የፓፎስ ጨዋታ እንደሆነ ማንሳት ይቻላል። ለምሳሌ ቼልሲ በሜዳው ባረጋቸው ጨዋታዎች ባርሰሎናን በቻምፒየንስ ሊጉ ሲገጥም እንዲሁ ደግሞ ከማንቸስተር ሲቲ ጋር ያደረገውን ጨዋታ ተመልክተናል፣ አቻ የተለያየበትን፣ እንዲሁ ደግሞ ሊቨርፑልን ያሸነፈበትን የባርሰሎናውንና ከአርሰናል ጋር ደግሞ አቻ የተለያየበትንም ጨዋታ እንመለከታለን እና እነዚህ በጣም ሃይ ፐርፎርማንስ የታየባቸው ወይም በጣም ትልቅ የጨዋታ እንቅስቃሴ በቼልሲ በኩል የተመለከትንባቸው ጨዋታዎች ናቸው። ከቤኔፊካ ጋር የተደረገውን እና በቻምፒየንስ ሊግ ቼልሲ ያሸነፈውንም ጨዋታ እንደዚሁ ስንመለከት ቼልሲ በዚህ ጨዋታ ላይ ምን ያክል በጨዋታ ረገድ ብዙ ሙከራዎችን ሊያደርግ እንደሚችል የኦፕን ፕሌይ የቆሙ ኳሶች ሴት ፒሶችን ሊጠቀም እንደሚችል አንድ በጣም የሚታወቅ ነገር ነው። ነገር ግን ደግሞ አሰልጣኙ ኤንዞ ማሬስካ ከዚህ በፊት የሚናገሩ እንደነበረው በተለይ በሎ ብሎክ የሚገጥሟቸው ተጋጣሚዎች ሲኖሩ እንደዚህ ጥቅጥቅ ብለው ቼልሲን ለመከላከል በቃ ኮምፓክት ሆነው ለቼልሲ ፋታ ማይሰጥ መከላከል ያላቸውን ቡድኖች ሲገጥሙ በጣም ቼልሲ እንደሚቸገር እና ያንን ደግሞ ማሻሻል እንደሚገባው አሰልጣኙ ኤንዞ ማሬስካ ከዚህ ቀደም ሲናገሩ ነበር። ለዚህ ደግሞ ማሳያ የሰንደርላንዱን ጨዋታ ማንሳት እንችላለን እና ቼልሲ በሰንደርላንዱ ጨዋታ ላይ በጣም የሚያስገርም ማጥቃት ነበር በዛ ጨዋታ ላይ ሲያሳየ ነበረው። ነገር ግን መከላከላቸው የመጨረሻው ጨዋታ ላይ ውጤት ይዞላቸው መጥቶ ቼልሲ በሰንደርላንድ ተሸንፏል እና እንዲህ አይነት ነገሮች አሁንም ተንከባለው መጥተው ሊያም ሮዚነር ጋር መጥተዋል። ስለዚህ ሊያም ሮዚነር እያጠቁ ከሚጫወቱ ተጋጣሚዎች ጋር እንደ ማንቸስተር ሲቲ፣ እንደ ሊቨርፑል ወይ እንደ ባርሰሎና ወይ እንደ አርሰናል ካሉ ተጋጣሚዎች ጋር ብቻም ሳይሆን እንደዚህ በጣም በደረጃ ዝቅ ያሉ ጥቅጥቅ ብለው ሊጫወቱ ከሚችሉ ተጋጣሚዎች ጋር ሲጫወትም በዛኑ ልክ ማጥቃቱ የተሻለ ሆኖ ጎሎችን ማምረት ይጠበቅበታል። ምክንያቱም ጎላ ለማስቆጠር አንዱ በጣም በትልቁ ዋጋ የሚያስከፍል ነገር መሆኑንም ጭምር እናነሳለን እና እንግዲህ የፓፎስ አጫዋወት በቃ ከተቻለ ተከላክሎ 3 ነጥብ ይዞ የሚወጡበትን እድል መፈለግ፣ ለምሳሌ ቆሙ ኳሶች፣ የቅጣት ምት ተሻጋሪ ኳሶች፣ እንዲሁ ደግሞ የካውንተር አታክ ወይም የፋስት ብሬክ የመልሶ ማጥቃት አጫዋቶች ሊሆኑ ይችላሉ። ያ ካልሆነ ግን ጎል ካላስቆጠሩ በካውንተር አታክ ያንን ነገር ማግኘት ካልቻሉ 1 ነጥብ ይዞ መውጣትም ለፓፎስ በጣም ትልቅ ነገር ሊሆን ይችላል እና ያንን ነገር ነው የምንመለከተው እንጂ በጨዋታው ላይ ሲሞከሩ ከነበሩት ሙከራዎች አንጻር ቼልሲ እንደዚህ አባካኝም እንዲሆንም ጭምር አይጠበቅበትም ነበረ። ግን የቡድኑ መከላከል የፓፎሶች መከላከል በጣም ጠንካራ ነው። ብዙ ብሎክ ያደረጓቸው ነጋርናቸው እንኳን ሊጠቀሟቸው ፈልገው ያልተጠቀሟቸው ኳሶች እንደነበሩ ተመልክተናል። ከዚህ በተጨማሪ ደግሞ ጨዋታው ላይ ለነበረው የፓፎሶች መከላከል የሚያግዝ ጥሩ ግብ ጠባቂ በጨዋታው ላይ ተመልክተናል። እኔ የጨዋታው ማን ኦፍ ዘ ማች እንደው ከተሸናፊ ቡድን አይመረጥም እንጂ ቢመረጥ ኖሮ ይሄን ተጫዋች ነው ሊመረጥ የሚችለው እና ምን ያክል ጠንካራ ተጫዋች እንደሆነ የተመለከትንበት ነው። በእርግጥ ፓፎስ ይህንን ጨዋታ ቢያሸንፍ ምናልባት ደረጃውን ወደ ላይ ከፍ ማድረግ የሚችልበትን እድል ሊፈጥርለት ይችል ነበር። አሁንም ቢሆን ወደ ቀጣዩ ዙር ለማለፍ ቢያንስ እስከ 24ኛ ያለውን ደረጃ ይዞ ለማጠናቀቅ እድል ያለው ቡድን ነው እና ጨዋታው ላይ ቼልሲ እንደዚህ በሎ ብሎክ የሚጫወቱ ቡድኖች ሲመጡበት እጅግ በጣም እንደሚቸገር የተመለከትንበትም ጭምር ነው ማለት ይቻላል። ሌላው ሊያም ዴላፕን እናነሳለን። እንግዲህ ሊያም ዴላፕ ራሱን ለማሳየት ጎሎችን በደንብ ለማስቆጠር እንዲህ አይነቶቹ ጨዋታዎች በጣም ጥሩና መልካም የሚባሉ አጋጣሚዎች ሊሆኑ ይችላሉ። ተጫዋቹ እንግዲህ በ30 ሚሊዮን ፓውንድ ነው ከኢፕስዊች ታውን ባሳለፍነው ክረምት ቼልሲን የተቀላቀለውና ወደ ቼልሲ ከመጣ በኋላ ግን በሚጠበቅበት ልክ ፐርፎርም እያደረገ ነው ወይ ራሱን የቻለ ጥያቄ ሆኖ እንመለከታለን። ብዙ አይነት ነገሮች ይነሳሉ ስለ ሊያም ዴላፕ። ጎሎችን እያስቆጠረ አይደለም፣ ከጎል ማስቆጠር ጋር በደንብ መገናኘት አለበት። እንዲህ አይነት ነገሮች በተደጋጋሚ ጊዜ ሲነሱ እንሰማለን። ግን የቼልሲን ማጥቃት ደግሞ በተመለከተ ሊያም ዴላፕ ላይ ብቻም ሳይሆን ሌሎቹም ተጫዋቾች ላይ ደግሞ እንደዚሁ በደንብ ብዙ መሻሻል ያለባቸው ነገሮች እንዳሉ የምንመለከትባቸው ነገሮች ይኖራሉ። ለምሳሌ ትላንትናው ጨዋታ ላይ እነ ስቴቫኦም ተቀይረው ገብተው በጣም የጨዋታውን ማጥቃት የጨዋታውን ይሄ እያንዳንዱን ኢንቴንሲቲ ለማፍጠን ከፍተኛ ጥረት ሲያደርጉ ነበር። ግን ቼልሲ
እነ ዴላፕን ሲያመጣ እነ ዦዋ ፔድሮን ሲያመጣ ጃክሰንን የሚተኩ ጃክሰን በቼልሲ ቤት ያደረገውን አድርጓል። ነገር ግን እሱ ማድረግ ያልቻላቸውን ነገሮች ያደርጋሉ ተብሎ ነው ወደዚህ ቡድን ሁለቱ ተጫዋቾች የመጡትና ሊያም ዴላፕም የሚጠበቅበት በጣም ብዙ ነገር አለ። በእርግጥ አንድ ሁለት አጋጣሚዎች ላይ በማጥቃት ነገር በትላንትናው ጨዋታ ላይ ሲጫወት ስንመለከት ነበር። ግን ከሱ በላይ ፔድሮ ኔቶ፣ ካይሴዶ በተለይ አሁን ትላንት ካይሴዶ ወደ 3-4 የሚጠጉ ሙከራዎችን አድርጓል ለብቻው ማለት ነው። ግብ ጠባቂ ያወጡበት ኳሶች ነበሩ። አንዱን ደግሞ ወደ ግብነት ቀይሯል እና ይህ ተጫዋች በእርግጥ ገና በሀያዎቹ መጀመሪያ ላይ የሚገኝ ተጫዋች ነው። ገና ለመሻሻል ብዙ ጊዜ ያለው ራሱንም ደግሞ ለማሻሻል የቀድሞ አሰልጣኙን ሊያም ሮዚነርን አግኝቷል እና በደንብ ያንን ነገር ማሻሻል ይችላል። ነገር ግን ከእንዲህ አይነት ነገሮች ጋር ተያይዞ በተለይ ደግሞ የቀድሞ አሰልጣኝ ኤንዞ ማሬስካም ሲናገሩ እንደነበረው ሊያም ዴላፕ በተለይ እንደዚህ ጥቅጥቅ ብለው በሚጫወቱ ተጋጣሚዎች ጊዜ በሎ ብሎክ ተጋጣሚዎች ጊዜ የሚያደርጋቸው የማጥቃት እንቅስቃሴዎች መሻሻል እንዳለባቸው ያምናሉ እና አሁንም ቢሆን የሊያም ሮዚነር ትልቁ ስራ የሚሆነው ይህንን ተጫዋች በደንብ ሻርፕ እንዲሆን ስል እንዲሆን ማድረግ ነው። የአጥቂዎች ትልቁ ደግሞ የሚጠበቅባቸው ነገር እንደነ ሊያም ዴላፕ ያሉ ተጫዋቾች ደግሞ የሚጠበቅባቸው ነገር እንዲህ አይነት በሎ ብሎክ የሚጫወቱ ቡድኖች ሲኖሩ ጎል አስቆጥረው ቡድናቸውን ከዛ አስጨናቂው ጨዋታ ይዘው እንዲወጡ ሴቭ እንዲያደርጉ ይፈለግባቸዋል እና ሊያም ዴላፕ በትላንትናው ጨዋታ ላይ ፍሬያማ ያልነበረበት የጨዋታ ምሽት ቢሆንም ነገር ግን ደግሞ ለመሻሻል እንዲህ አይነቶቹ ጨዋታዎች ላይ ጎሎች እንዲያስቆጥር ይጠበቅበታል ማለት ነው። ቼልሲን እንግዲህ ይህን ውጤት ማስመዝገቡን ተከትሎ ቀጣይ ወደ ለማለፍ በሚደረገው ጥረት ምን አይነት ነገር ይጠብቀዋል የሚለውን ነገር ስንመለከት እንግዲህ ቼልሲ ትናንት በጣም ወሳኝ የሆነ ምናልባትም ደግሞ በምንም የማይለካ ወሳኝ የሆነ 3 ነጥብ ነው አስመዝግቦ የወጣው። ምናልባት ትናንትና 3 ነጥብ ባያስመዘግብ እጅግ በጣም ሊያስቸግረው ይችል ነበረ። ዘንድሮ ቼልሲ በአውሮፓ ቻምፒዮንስ ሊግ በሜዳው ስታንፎርድ ብሪጅ ባረጋቸው ጨዋታዎች ላይ የማሸነፍ ውጤቶችን ነው ሲያስመዘግብ የተመለከት ነው። ለምሳሌ ትናንት ፓፎስን አሸንፏል። ከዛ ቀደም ባርሰሎናን እንደዚሁ በሜዳው ያሸነፈበት ጨዋታ እንደነበር እናስታውሳለን። ከዚህም በተጨማሪ ደግሞ አያክስን 5-1 በሆነ ውጤት ያሸነፈበትም ጨዋታ ነበር። ቤኔፊካንም 1-0 አሸንፏል እና ቼልሲ ብዙ ጊዜ እንደውም የሚቸገረው አዌ ሲወጣ ነው ከሜዳው ውጭ። ባየር ሚኒክን ከሜዳው ውጭ ገጥሞ ተሸንፏል። ወደ ቤርጋሞ ወደ ጣሊያን አቅንቶ ከአታላንታ ጋር በተደረገውም ጨዋታ ላይ እንደዚሁ ክለቡ ውጤት ሳያስመዘግብ ነው የተመለሰው። ከካራባግ ጋርም ቼልሲ አቻ ተለያይቷል። ስለዚህ በሜዳው ያደረጋቸው ጨዋታዎች ጥሩ ናቸው። ነገር ግን ከሜዳ ውጪ ደግሞ ቼልሲ ክፍተቶች እንዳሉበት በቻምፒዮንስ ሊጉ ስንመለከት ቆይተናል እና አሁን የዚህ የቻምፒዮንስ ሊጉ ጨዋታ ላይ እንግዲህ ሊያም ሮዚነር በጣም ትልቅ የሚባለውን ውጤት አስመዝግቦ ከመውጣት ጋር ተያይዞ ወሳኙን 3 ነጥብ አግኝቷል። ቀጣዩ ጨዋታ ግን የሚደረገው ደግሞ ከከባዱ ናፖሊ ጋር ነው። ቼልሲ ዱ ኦር ዳይ የሆነውን ምናልባትም ይሄ ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ሊባል ይችላል እና ይሄ እንግዲህ ወደ ጣሊያን በማቅናት ቼልሲ የሚያከናውነው ጨዋታ የቀድሞ አሰልጣኙ አንቶኒዮ ኮንቴ ቼልሲን የሚገጥሙበት ጨዋታ ነው የሚሆነው እና በጣም ትልቅ የጨዋታ መርሃ ግብር ይሆናል። ይህ ከናፖሊ ጋር የሚደረገው የጨዋታ መርሃ ግብር በደቡብ ጣሊያን የሚደረገው ትልቁ ጨዋታ እንግዲህ ኔፕልስ ከተማ ላይ ማንን አሸናፊ ሊያደርግ ይችላል የሚለውን አብረን እናያለን። አንቶኒዮ ኮንቴ ከቼልሲ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፈዋል። ኤፍ ኤ ካፕ ፍጻሜ ደርሰውም እንደነበረ ታስታውሳላችሁ እና ቼልሲን የሚያስተናግዱበት ሁኔታ እጅግ በጣም በጉት የሚጠበቅ ነው። አሁን ባለው የደረጃ ሰንጠረዥ ስትመለከቱ ቼልሲ 8ኛ ደረጃ ላይ ተቀምጧል በ13 ነጥቦች። ኒውካስልም 13 ነጥብ ይዞ 7ኛ ደረጃ ላይ ነው። ፒኤስጂም በተመሳሳይ በ13 ነጥብ 6ኛ ደረጃ ላይ ተቀምጧል። ቶተንሃም 14 ነጥቦችን ይዞ እንደዚሁ በ14 ነጥቦች 5ኛ ደረጃ ላይ ነው የተቀመጠው። ሊቨርፑል ወደ ቀጣዩ ዙር ለማለፍ የሚያስችለውን ትልቁን ውጤት አስመዝግቧል ትናንትና ከማርሴይ ጋር በነበረው ጨዋታና እንግዲህ ቼልሲ ናፖሊን የሚያሸንፍ ከሆነ የበለጠ ወደ ቀጣዩ ዙር ለማለፍ የሚያስችለውን ውጤት ለማስመዝገብ ቢያንስ ወደ ፕሌይኦፍ እንኳን የሚያመጣውን ውጤት ሊያስመዘግብ ይችላል። አሁን ናፖሊ ከፕሌይኦፍም ውጪ ነው። አሁን ባለው ውጤት መሰረት በ8 ነጥቦችና በ5 የግብ ዕዳ 25ኛ ደረጃ ላይ ተቀምጧል። ከተሸነፈ ናፖሊ ከጨዋታው ውጭ ይሆናል። ወደ ጥሎ ማለፉም አያልፍም ማለት ነው። ወደ ፕሌይኦፉም አያልፍም። ነገር ግን ቼልሲን የሚያሸንፍ ከሆነ ቢያንስ ከ1 እስከ 8ኛ ደረጃ ያለውን እንኳን ይዞ ባይጨርስ ለፕሌይኦፉ በደንብ ራሱን ያዘጋጃል። እስከ 24ኛ ባለው ደረጃ የሚጨርስ ከሆነ ማለት ነው እና ያ በጣም ወሳኝ ነው የሚሆነው። ቼልሲ በእርግጥ
ይህንን ጨዋታን ቢሸንፍ ለፕሌኦፍ መብቃቱ አይቀርም። እስከ 24ኛ ካሉ ቡድኖች ጋር ፕሌኦፍ ተጫውቶ ወደ ቻምፒየንስ ሊግ 16ቱ ጥሎ ማለፍ ለመግባት የሚያስችለውን ውጤት ማስመዝገቡ አይቀርም። ግን አውቶማቲካሊ ደግሞ እስከ 8ኛ ደረጃ ይዞ ማጠናቀቅ ተጨማሪ ጨዋታዎችን ከማድረግ በላይ በጣም ትልቅ አስተዋጽኦ ይኖረዋል እና ቼልሲ ቀጣይ ከናፖሊ ጋር ወሳኝ ጨዋታውን የሚያደርግ ነው የሚሆነው። የቡድኑ አሰልጣኝ ሊያም ሮዚነር ጨዋታው ከተጠናቀቀ በኋላ ዲዘርቭ የምናደርገውን ውጤት አስመዝግበናል፣ የሚገባንን ውጤት አስመዝግበናል ብለዋል እና ደግሞ ሞይሰስ ካይሴዶን በጨዋታው ላይ በጣም ጥሩ ነበረ፣ አውትስታንዲንግ የሆነ ተጫዋች ነው፣ ወርልድ ክላስ አማካይ ነው በማለት ነው ስለዚህ ተጫዋች አሰልጣኙ የተናገረው ማለት ነው። ከዚህ በተጨማሪ በስራችን ላይ ከፍተኛ ትኩረት እናደርጋለን የሚል ሀሳብም ጭምር ሰጥቷል። በጨዋታው ላይ እንግዲህ በዚህ ተጫዋችም እንደተደሰተም ጭምር ነው የተናገረው። በአንጻሩ ከኮል ፓልመር ጋር ተያይዞ ሀሳቡን ሰጥቷል እና የሆነ ስሜት ተሰምቶት እንደነበረ በብሬንትፎርዱ ጨዋታ ላይ ማይነር የሆነ ወይም ደግሞ አነስተኛ የሆነ የህመም ስሜት ተሰምቶት እንደነበረ እና ሪስክ ላለመውሰድ ሲባል ወይም ደግሞ ያንን ሪስክ ከመውሰድ ይልቅ ተጫዋቹን ማሳረፍን አሰልጣኙ እንደመረጠ ነው የተናገረውና ዘንድሮ እንግዲህ ኮል ፓልመር ከፊትነስ ጋር ብዙ ጥያቄዎች የተነሱበት የሚገኝ ተጫዋች ነው። ጉዳት ብዙ ነገሮች አሉና ኮል ፓልመርን አሰልጣኙ ያላሰለፈው በዚህ ምክንያት መሆኑን ተናግሯል። ሞይሰስ ካይሴዶ ጨዋታው ካበቃ በኋላ ብዙ ሰዎች መሪ ነህ ይሉኛል፣ የመሪነት አቅም አለክ፣ ሊደር ነክ ይሉኛል፣ እኔ ግን ብዙ ተናጋሪ አይደለሁም፣ እኔ መናገር መወደው ሜዳ ላይ ነው የሚል ሀሳብ ሰጥቷል እና እንግዲህ ትላንትና ቼልሲ ወሳኝ የሆነውን የፓፎስን ጨዋታ ያሸነፈበትንና 8ኛ ደረጃን የተቆጣጠረበትን የጨዋታ ምሽት አሳልፏል። ቀጣይ ከናፖሊ ጋር ዱ ኦር ዳይ ጨዋታ ይደረጋል። ናፖሊን ማሸነፍ ቼልሲን የማንንም ውጤት ሳይጠብቅ ወደ ቀጣዩ ዙር እንዲያለፍ ያስችለዋል። ካልሆነም ግን ቼልሲ የሚጎዳበት ነገር አይሆንም። ምናልባት ተጨማሪ 2 የፕሌኦፍ ጨዋታዎችን ያደርጋል እንጂ በፕሌኦፍ ወደ 16ቱ ጥሎ ማለፍ ከሌሎች ቡድኖች ጋር ከአንድ ቡድን ጋር የደርሶ መልስ ጨዋታ የሚያከናውን ነው የሚሆነው ማለት ነው። አንድ ጨዋታ ያከናውናል ከአንዱ ተጋጣሚ ከ9ኛ እስከ 24ኛ ካሉ ቡድኖች ጋር። በናፖሊ ላለመሸነፍ ቼልሲ ወሳኝ የሆነውን ጨዋታ በቻምፒየንስ ሊግ የሚያከናውን ነው የሚሆነው። የምዕራብ ለንደኑ ክለብ እንግዲህ በቀጣይ ደግሞ በፕሪሚየር ሊጉ ዌስትሃምን ይገጥማል። ጨዋታውን እንዴት ተመለከታችሁት? ጨዋታውን እንዴት አያችሁት? ቼልሲ ወደ ቀጣዩ ዙር እስከ 8ኛ ያለውን ደረጃ ይዞ ማለፉን ያረጋግጣል ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቼልሲ ወሳኝ 3 ነጥብ አስመዝግበው ወጥቷል። የሙሉ ሰዓት ውጤት ቼልሲ 1 ፓፎስ ባዶ ሆኖ የ7ኛው ሳምንት የቻምፒየንስ ሊግ ጨዋታ ተጠናቋል ማለት ነው።